ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር ይተወኛል ብለህ እንዴት ታስባለህ? ግድ የላችሁም፣ እግዚአብሔርን እመኑት። ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። አይኖቹ እኮ እኛ ላይ ናቸው። ምን እንደሚያስፈልገን እኮ ያውቃ። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ተስፋ ያስቆርጣችኋል። የበታችነት ስሜትን ይፈጥርባችኋል። አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። እግዚአብሔር ለዚህ ሳይታመን ይቀራል። ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ወገኖቼ እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻለን። ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ይህንን ወንድሜ ፊቴ ስላለ ከግር ጋር አንስቼ ብድግ ባረገ ጥሩ ስሜት ይሰማል፣ ኮንፈርት ይሰማል፣ ምቾት ይሰማል። እንደውም ማሳሰቢያ ያበዛል። ጠበቅ አድርገኝ እንዳትለኝ አይለኝም? የኔን ቤቢንስ ብድግ አድርጊያት ብሸከማት ብር ብታረገው ትከሻዬ ላይ ለጥ ነው የምትለው። ምናልባት እንደ እከም ለሽ ልትል ትችላለች። ነው አይደለም? ይኸውላችሁ እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻልንም። ክንዶቹ ላይ መጣል አልቻልንም። ኃይሉ ላይ መጣል አልቻልንም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰካ ገና ያኔ ደም አድርጎ የሰራን አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት አሰብ እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀዋል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አሰብ የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለ መኖር ወደ መኖር አምጥቷል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ
ኩባያ ውሃ እኔንና አንተን ይነፍገናል። ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጣችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? አንድ ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ላንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷ ሲስብላት ማግ ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል ወገኖቼ። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። የሚበልጠውን አድርጎልናል ወገኖቼ። ዝቅ ይልና አዕዋፋትን ተመልከቱ ይላል ወገኖቼ። እናንተ ከወፎች አትበልጡምን ይላል። ጌታችን ለወፎች ሞተን? ጌታችን ለቁራዎች መጣነ? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ የሚለን። አዕዋፋትን ተመልከቱ የሚለን እኮ ይህንን ነው። ከተፈጥሮተ አዕዋፍ ተፈጥሮተ ሰብእ አይበልጥም ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለም ወገኖቼ። ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወዲ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል?
ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ አይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። እምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። እምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። እሱን እኮ ነው የሚለው ይሄ ወንጌል። የላቸው ግንስ የሰማይ አባታችሁ ይመግባቸዋል። አንተ ከወፎች ታንሳለህ። ይበራሉ ብቻ፣ እግዚአብሔር ይመግባቸዋል። አንተ ብረር እንጂ፣ አንተ በሃይማኖት በእምነት ውጣ እንጂ ሳይመልስልህ ከቀረ ይኸው እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? ደግሞ ሊቃውንት ያነሳሉ፣ እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር። በረሃ ለበረሃ የወሰዳቸው እንዲያሙት አልነበረም። እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌደራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል። 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው። ፀሐይ አይመታቸውም። ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ?
እስራኤልን እኮ ከግብጽ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴ ነው የመራቸው። ለኛ ክርስቶስ ነው የመጣልን። እስራኤልን እኮ ዮርዳኖስን ያሳለፋቸው። እኛን እኮ ገሃነመ እሳትን ነው ያሻገረ። እስራኤልን እኮ መና ነው ያወረደላቸው። እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ ያለው። ታዲያ እኛ አንበልጥም? በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምእመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀን ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺን ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል ነው? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። አማን ማለት እኮ እንደዚህ እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔርን ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴት የሆነ ነግሬያችሁ የለ በጾመ ነነዌ አቴስት የሆነው ኢአማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ። በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠበቁ እኮ እውነት አሳ አንበሪው ዮናስን ዋጠው ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ። አዎ እኔ ግን ዮናስ አሳ አንበሪውን ዋጠው ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስርባችሁ እንኳን ሊያኖር እንደሚችል ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍር እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ
እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ ንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ። አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል። ጭማሪ እኮ ነው ይሄ። ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት። መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጥን ሌላ ሁሉ መጨመሩ እኮ አይቀርም። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ወገኖቼ ማታ ማታ ቤታችሁ ገብታችሁ ገንዘባችሁን ኪሳችሁን ቼክ ታደርጉ የለ? ነጋዴዎች ባላንሳችሁን ቼክ ታደርጉ የለ? ባላንስ እያላችሁ አካውንቶቻችሁን ትጠይቁ የለ? በየወሩ ባንክ ሪኮንሲሌሽን ታሰሩ የለ? ታውቁ የለ? ያላችሁንና የሌላችሁን። ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት። ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል። የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል። ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘ ክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ። ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር ትወዳደሩ።
ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖሩ። ኑሮዬ ይበቃ። በመጠን መኖርን መልመድ፣ በመጠን መኖርን መልመድ። አለመፎካከር፣ ዓለሙን እያያችሁ አትባክኑ። ጭንቅ አትበሉ። እናንተ ተረጋጉና ስከሩ። እግዚአብሔር የእውከት መንፈስ አልሰጠን፣ የመረጋጋት መንፈስን የሰጠን። እየሌላችሁ እንዳላችሁ ይሰማችኋል። በዓለም ምኞት፣ በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ሌላው መፍትሄ የሚሰጠው ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። አሁን ያነበብኩላችሁ ማቴዎስ ምዕራፍ 6። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። መጨነቅ ያጎላል። መጨነቅ ያሳምማል። መጨነቅ አእምሮን ያውካል። መጨነቅ ጤናን ያሳጣል። መጨነቅ ውስጥን ይጎዳል። መጨነቅ ማህበራዊ ህይወትን ያቃውሳል። መጨነቅ ጥፋት እንድታጠፉ ይገፋፋል። መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል። መጨነቅ የአእምሮ ህመም ያመጣባችኋል። መጨነቅ ተስፋ ያስቆርጣችኋል። መጨነቅ ብቻነትን፣ የበታችነት ስሜትን ይፈጥርባችኋል። ምንም የማይጎዳው ነገር አለ። ምንም ግን አትጨምሩም። ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ፣ አትጨነቁ፣ አትጨነቁ። ይቆየን። ጮኩባችሁ እንዴ? ተቆጣዋችሁ እንዴ? ይሉኝታ ይዛችሁ ነው መቼ